ክለባችን አርሰናል የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝን ማስፈረም ከፈለገ እንዲከፍል የተጠየቀው ነገር በርካታ የአርሰናል ደጋፊዎችን አወዛግቧል። እንዴት ይህንን ይጠይቃሉ አትሌቲኮ ማድሪዶች እየተባለ ጭምር ነው የሚገኘው። በሌላ በኩል አርሰናል ደና ገንዘብ ካላገኘው እነዚህን ተጫዋቾችን በፍጹም አልሸጥም እያለ ይገኛል። ምናልባትም የተወሰኑ ተጫዋቾች ዘንድሮ ይለቃሉ ከተባሉት ማለት ነው ላይለቁ እንደሚችሉ ይህ መረጃ ያሳያል ማለት ነው። እንደዚሁም አርሰናል ትላንትና በይፋ ያቀረበው የዝውውር ጥያቄ ውድቅ እንደተደረገበት እየተሰማ ነው የሚገኘው። የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በይፋ ይለቀቃል። ክለባችን ከማን ጋር ነው የሚገናኘው? በመጀመሪያው ጨዋታ ስለ ክሪስቶስ ዞሊስ እና ስለ አዩብ ቡሃዲም የተሰሙ ወሳኝ የዝውውር መረጃዎች አሉ። እንደተለመደው በአማረ መልኩ ወደ እናንተ ይደርሳሉ። የአርሰናል ደጋፊ ሆናችሁ እስካሁን ይህንን በኢትዮጵያ ትልቁ የአርሰናልን ዜናዎች በየቀኑ ታማኝነት ያላቸውን በአማረ መልኩ የሚያቀርበውን ቻናል ካልተቀላቀላችሁ በጣም ብዙ ነገር እያመለጣችሁ ነው። የመድፉ ደጋፊ የሆናችሁ በሙሉ ይህንን ቻናል ሰብስክራይብ ማድረግ አትርሱ። በቀጥታ እንግዲህ ወደ መረጃዎችን የምወስዳችሁ መጨረሻም ላይ የሌሎች ክለቦችን የዝውውር መረጃዎችን እናነሳለን። ቪዲዮውን ላይክ አድርጎ መጀመር የእናንተ ድርሻ ነው። ቪዲዮውን እንደተለመደው ላይክ አድርጋችሁ ጀምሩ። ውድ አድማጭ ተመልካቾቼ ሰላም ጤና ይስጥልኝ በያላችሁበት እያልኩኝ አብርሃም ፍቅሬ የስቱዲዮ ሳቴን አክብሬ ተገኝቻለሁ። በቀጥታ መረጃዎቹን ወደ እናንተ አደርሳለሁ። እንግዲህ የመጀመሪያውን መረጃ የምንጀምረው ስለ አልቫሬዝ እና ስለ ቪክተር ዮኬሬሽ ከተሰማው መረጃ ነው። እንግዲህ አትሌቲኮ ማድሪዶች በጣም ፈገግ የሚያሰኝ እንዴት አይነት ጥያቄ ነው የሚያስብል ጥያቄን በአትሌቲኮ ማድሪዱ ፕሬዚዳንት ኤንሪኬ ሴሬዞ በኩል ቀርቧል። እንደምታውቁት የአትሌቲኮ ማድሪዱ አርጀንቲናዊው አጥቂ ጁሊያን አልቫሬዝ በአሁኑ ሰዓት እጅግ በጣም ትልልቅ በሆኑ ክለቦች እየተፈለገ ነው የሚገኘው። ባርሴሎና ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብ አቅርቦ ውድቅ ተደርጎበታል። ሪያል ማድሪድም ወደ 150 ሚሊዮን ፓውንድ የሚጠጋ ገንዘብ አቅርቦ ውድቅ ተደርጎበታል። ታዲያ በአሁኑ ሰዓት ባርሴሎናም ሪያል ማድሪድም ከዚህ ተጫዋች ዝውውር እንደወጡ ይታወቃል። ታዲያ የአትሌቲኮ ማድሪዱ ፕሬዚዳንት ሴሬዞ ኤንሪኬ ሴሬዞ ማለት ነው ምን የሚል ሐሳብ አመጡ? አርሰናል ቪክተር ዮኬሬሽን የሚሰጥና ከቪክተር ዮኬሬሽ ላይ ደግሞ 50 ሚሊዮን ፓውንድ የሚጨምር ከሆነ አልቫሬዝን መውሰድ ይችላል የሚል ሐሳብን አቅርቧል። ይህም እንግዲህ በርካታ የአርሰናል ደጋፊዎችን ለሁለት ከፍሏል። አንደኛ እንዴት ነው ቪክተር ዮኬሬሽን አሳልፈን የምንሰጠው? ቪክተር ዮኬሬሽ ዘንድሮ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ እንድንበላ ትልቅ ሚና ከተጫወቱ የአርሰናል ተጫዋቾች መካከል አንዱ ነው። እሱን ሰተን ገና 50 ሚሊዮን ዩሮ ሰተን አልቫሬዝን ከማምጣት ለምን ሌላ ተጫዋች አምጥተን አንጠቀምበትም እያሉ ሲገኙ፣ አንዳንዶች ደግሞ የለም ጁሊያን አልቫሬዝ በአሁኑ ሰዓት በጣም ምርጥ ተጫዋች ነው ሊያመልጠን አይገባም እያሉ ይገኛሉ። ነገር ግን አርሰናል ይህንን የማድረግ ምንም አይነት ፍላጎት እንደሌለው ነው የተሰማው። አትሌቲኮ ማድሪዶች ምንም እንኳን አርሰናል ዮኬሬሽን አምጣ 50 ሚሊዮን ፓውንድ ጨምር ከዛም በኋላ አልቫሬዝን ውሰድ በሚለው ጥያቄ በፍጹም አርሰናል ደስተኛ እንዳልሆነ ተሰምቷል ማለት ነው። አርሰናል ይፋዊ ጥያቄ ትላንትና ለጄረሚ ሞንጋ እንዳቀረበ ተረጋግጧል። እንግዲህ ይህ የሌስተር ሲቲው የ16 ዓመት ታዳጊ በጣም ምርጥ ተጫዋች ነው። ከ10 በላይ ቡድኖች ይፈልጉት እንደነበረም ከዚህ በፊት በሰራሁላችሁ ዘገባ ነግሬያችኋለሁ። ከ10 በላይ የፕሪሚየር ሊግ፣ የስፔን ላሊጋ እንደዚሁም የቡንደስሊጋ እና የሊጓን የጣሊያን ሴሪኤ ቡድኖችን ጨምሮ ይህንን ተጫዋች በጥብቅ ይፈልጉት ነበረ። አርሰናል ትላንትና ለሌስተር ሲቲ በይፋ ይህንን ተጫዋች እፈልጋለሁ ሲል ጥያቄም አቅርቦ ነበር። የ16 ዓመት የክንፍ ተሰላፊ ነው። በግራ ክንፍ ነው የሚጫወተው ይህ ተጫዋች። ታዲያ ጄረሚ ሞንጋ አርሰናልን ለመቀላቀል ከፍተኛ ፍላጎት አለው ተብሏል። የተጫዋቹ ዝውውር ሂደት በጣም በፍጥነት እያደገ መሆኑን
ፋብሪዚዮ ሮማኖ የዘገበ ሲሆን መድፈኞቹ ለወደፊት ተስፋ ያለው አንደኛ፣ ሁለተኛ ደግሞ ቢሸጥ እንኳን ትርፍ ማምጣት የሚችል ወጣት ተጫዋች ስለሆነ ነው ይህንን ተጫዋች ማምጣት የፈለጉት። ነገር ግን ሌስተር ሲቲ ትላንትና የቀረበውን ጥያቄ ውድቅ እንዳደረገ ተሰምቷል። ሌስተር ሲቲ አርሰናሎች አሁንም ብር እንድትጨምሩልኝ እፈልጋለሁ ሲል ይህንን ዝውውር እንደማይቀበለውና የመጀመሪያውን ጥያቄ ውድቅ እንዳደረገ ተሰምቷል ማለት ነው። አርሰናልና ሌስተር ሲቲ መካከል ያለው በጣም የትንሽዬ ገንዘብ አለመስማማት ነው። ስለዚህ በቀጣይ ቀናት አርሰናልና ሌስተር ሲቲ በዚህች ትንሽ ገንዘብ መስማማታቸው እንደማይቀርና ይህም ተጫዋች የአርሰናል ተጫዋች መሆኑ እንደማይቀር ተዘግቧል ማለት ነው። በነገራችን ላይ አርሰናል ለማርቲኔሊ ለትሮሳርድና ለጋብሪኤል ኢየሱስ ጥሩ ገንዘብ ካልቀረበልኝ አልሸጥም እያለ ይገኛል። በተለይ ከስሮ በትንሽዬ ብር መሸጥ አይፈልግም አርሰናል። ለእያንዳንዱ ተጫዋች ተመን አውጥቷል። ለምሳሌ ጋብሪኤል ማርቲኔሊ ከባየር ሙኒክ በተጨማሪ በፕሪሚየር ሊጉ በኒውካስትል ዩናይትድ ጭምር በጥብቅ እየተፈለገ ነው የሚገኘው። በተለይ ኒውካስትሎች አንቶኒ ጎርደንን በባርሴሎና ከተቀሙ በኋላ ማርቲኔሊን ከአርሰናል ለማስፈረም አርሰናልን ጠይቀዋል። አርሰናል ግን ማርቲኔሊን ለማስፈረም የሚመጣ ክለብ ቢያንስ ከ50 እስከ 60 ሚሊዮን ፓውንድ ማቅረብ እንዳለበት ተናግሯል። ከዛ በታች ጋብሪኤል ማርቲኔሊን የመሸጥ ፍላጎት አርሰናል እንደሌለው ገልጿል ማለት ነው። ለሊያንድሮ ትሮሳርድ ደግሞ ከ25 እስከ 35 ሚሊዮን ፓውንድ የሚያቀርብ ቡድን መውሰድ እንደሚችል ነው የተዘገበው። ያው ለጋብሪኤል ጄሱስ ግን ያን ያህል በጣም ብዙ ፈላጊዎች የሉትም። ጋብሪኤል ጄሱስ በጣሊያን አንዳንድ ቡድኖችና በአረብ እንደዚሁም በብራዚል ቡድኖች ነው የሚፈለገው እንጂ በሌላ ልክ እንደነ ማርቲኔሊ በባየር ሙኒክ በኒውካስትል ለትሮሳርድም ደግሞ አትሌቲኮ ማድሪድ እንደዚሁም ደግሞ የጣሊያኑ ኤስ ሚላን ይፈልጉታል ታውቃላችሁ። ለጄሱስ ግን ያን ያህል በጣም ብዙ ፈላጊዎች እየመጡ አይደለም። አርሰናል ግን እነዚህን ሶስት ተጫዋቾች ከስሮ በትንሽዬ ገንዘብ መሸጥ እንደማይፈልግ አሳውቋል። በተለይ ማርቲኔሊ በብዙ ቡድኖች እየተፈለገ ይገኛል። በኒውካስትል በባየር ሙኒክ በፓሪስ ሰን ጀርሜን ጭምር እንደዚሁም በአትሌቲኮ ማድሪድ ጭምር ማርቲኔሊ እየተፈለገ ይገኛል ማለት ነው። አርሰናል በስተመጨረሻ ወስኗል። ውድ አድማጭ ተመልካቾች ምንድነው የወሰነው? አርሰናል በግራ ክንፍ በኩል ለዋናው ቡድን በጥሩ መልኩ እንዲያገለግል የክለብ ብሩጁ ተጫዋች ክሪስቶስ ዞሊስ መምጣት አለበት በሚል በአርቴታ እና በአንድሬ በርታ እንደዚሁም ደግሞ በአርሰናል ቤት ውስጥ ያው በዝውውር ላይ የሚመለከታቸው አካላት ስምምነት ላይ እየደረሱ እንደሆነም ተሰምቷል ማለት ነው። ስለዚህ አርሰናል ክሪስቶስ ዞሊስ ግዴታ ቀጣዩ የአርሰናል የክንፍ መስመር መሪ መሆን አለበት ከሞርጋን ሮጀርስ ጋር በመሆን በሚለው ስምምነት ላይ እንደደረሰ የወጡ መረጃዎች ያሳያሉ። ያው ትላንትና በሰራውላችሁ ዘገባ አርሰናል ከፒኤስጂም ጋር በባርኮላ ጉዳይ ንግግር እያደረገ እንደሆነ የተረጋገጠ ጉዳይ ቢሆንም ለባርኮላ ግን ፓሪስ ሰን ጀርሜን በጣም ትልቅ ገንዘብ ሊጠይቅ እንደሚችል መረጃዎች እያሳዩ ይገኛሉ። ስለዚህ አርሰናል ይህንን ከ40 እስከ 50 ሚሊዮን ዩሮ ብቻ የሚፈጀውን የክለብ ብሩጁን ተጫዋች ማምጣት ይፈልጋል። ለባርኮላ 80 እና ከዛ በላይ ገንዘብ ማውጣት አይፈልግም። ፓሪስ ሰን ጀርሜኖች ግን ለባርኮላ እስከ 80 ሚሊዮን ዩሮ ሊጠይቁ እንደሚችሉ መረጃዎች ያሳያሉ። ስለዚህ አርሰናል ፊቱን ወደ ክለብ ብሩጁ ተጫዋች ክሪስቶስ ዞሊስ እያዞረ እንደሚገኝ ፉትቦል ኢንሳይደርን ጨምሮ ዴይሊ ሜልን የመሳሰሉ ታማኝነት ያላቸው እንደ ዴቪድ ኦርንስቲን ያሉ የመረጃ ምንጮች የዝውውር የመረጃ ምንጮች እያጋሩ ይገኛሉ ማለት ነው። አርሰናል በቀጣይም እንግዲህ አዩብ ቡዋዴን እንደዚሁም ሳንድሮ ቶናሊን በተመለከተ ልክ እንደ ክሪስቶስ ዞሊስ ውሳኔ ላይ ይደርሳል ተብሎ ይጠበቃል። እንደምታውቁት ሁለቱንም ተጫዋቾች እየተከታተለ ነው ቶናሊ አዩብ ቡዋዴንም። ነገር ግን ቶናሊ ወደ ቶተንሃም ለመሄድ የፈለገ እየመሰለ ይገኛል ሁኔታው። ስለዚህ አርሰናል ለሞሮካዊው ተጫዋች አዩብ ቡዋዴም ጥያቄ ለማቅረብ ማለትም ከውሳኔ ለመድረስ ማለት ነው። አሁን ለምሳሌ አርሰናል ታውቃላችሁ 3 ተጫዋች መረጠ። ከሶስቱ ማን ይምጣ ይባላል። ይህ ተጫዋች ይባላል። ለዛ ተጫዋች ጥያቄ ያቀርባል ማለት ነው። ስለዚህ ልክ ክሪስቶስ ዞሊስን ለማምጣት እንደወሰነው ሁሉ አርሰናል በቀጣይ ደግሞ አዩብ ቡዋዴ ወይ ሳንድሮ ቶኒ ማን ላይ ይወሰን የሚለውን ለመወሰን ከጫፍ እንደደረሰ ነው እየተሰማ የሚገኘው።
ስለዚህ የማይቀሩ የሚመስሉ ዝውውሮችን ስንመለከት አንደኛ ጄረሚ ሞንጋ ወደ አርሰናል የሚቀር ዝውውር አይመስልም። ሁለተኛ ሞርጋን ሮጀርስ ካስቶን ቪላ የሚቀር ዝውውር አይመስልም። ሶስተኛ ክሪስቶስ ዞሊስ ከክለብ ብሩጅ የሚቀር ዝውውር አይመስልም። በአራተኛ ደረጃ አዩብ ቡዋዲ ከሊል ወደ አርሰናል የሚቀር አይነት ዝውውር አይመስልም። እነዚህ ዋናና ወደ አርሰናል የመምጣታቸው እድል እጅግ በጣም ሰፊ የሆኑ ዝውውሮች ሲሆኑ ከዚህ በተጨማሪ ባርኮላ፣ ሳንድሮ ቶናሊ የመሳሰሉ ተጫዋቾች ደግሞ በሁለተኛ ደረጃ ላይ የሚገኙ ናቸው ማለት ነው። አርሰናል በቀጣይ የውድድር ዓመት በመጀመሪያ ሊያገኛቸው የሚችሉ 3 ቡድኖች ትላንትና እንግዲህ አፈትልኮ የወጣ አንድ መረጃ ተጋርቷል። ይህንን መረጃ ያጋራው እንግዲህ ቲምስ አንድ ኒውስ የተባለ የትዊተር ገጽ ላይ እንደዚሁም በተለያዩ ማህበራዊ ሚዲያዎች ላይ አፈትልኮ የሚወጡ መረጃዎችን በማጋራት የሚታወቅ የመረጃ ቻናል ነው። ታዲያ ይህ ቲምስ አንድ ኒውስቲክስ የተባለው የመረጃ ምንጭ ምን አለ? አርሰናል በቀጣይ ዓመት የፕሪሚየር ሊግ መርሃ ግብር ከኮቨንተሪ ጋር አዲስ ካደገው ኮቨንተሪ ጋር የመጀመሪያ ጨዋታውን አርብ ማታ ያደርጋል። በመቀጠል ከአስቶን ቪላ ጋር ሁለተኛውን ጨዋታ ከሜዳ ውጭ ያደርጋል። ሶስተኛውን ጨዋታ ደግሞ በለንደን ደርቢ ከቼልሲ ጋር በኤምሬት ስቴዲየም አርሰናል ጨዋታውን ያደርጋል ሲል ይህ እንግዲህ ቲምስ አንድ ኒውስቲክስ የተባለው የመረጃ ምንጭ አጋርቷል። ነገር ግን ምንም የተረጋገጠ ነገር የለም። ዛሬ በእኛ እንግዲህ መሳሳት አካባቢ የእንግሊዝ ፕሪሚየር ሊግ የቀጣይ ዓመት መርሃ ግብር ራሱ ፕሪሚየር ሊግ ይፋ ያደርጋል። ስለዚህ ይህ አፈትልኮ ወጣ የተባለ መረጃ ነው። አርሰናል መጀመሪያ ከኮቨንትሪ ከዛ ከአስቶን ቪላ ከሜዳው ውጪ ከዛም በኋላ ከቼልሲ በሜዳው የሚለው ማለት ነው። እንደዚህ መረጃ ከሆነ ትንሽ ከበድ ያለ አጀማመር ነው የሚሆነው። የመጀመሪያው ኮቨንተሪን ጨዋታ አርሰናል አሸንፎ 3 ነጥብ የማግኘት እድሉ ሰፊ ነው። ነገር ግን የቪላ እና የቼልሲ ያው የቼልሲ በሜዳችን እንደመሆኑ የማሸነፍ እድላችን ሰፊ ቢሆንም ከሜዳ ውጪ ከቪላ ጋር ሁሌም አስቸጋሪ ጨዋታ ስለሚሆን እነዚህ 3 ጨዋታዎች የሚሆኑ ከሆነ እንደ ጅማሮ ትንሽ አስቸጋሪ ጨዋታ ልንላቸው እንችላለን። ባለፈው ዓመት ታስታውሳላችሁ የመጀመሪያ ጨዋታውን አርሰናል ከማንቸስተር ዩናይትድ ጋር ነበር ከሜዳ ውጪ ኦልድ ትራፎርድ ሄዶ የተጫወተው ማለት ነው። ይህ እንግዲህ አፈትልኮ የወጣው መረጃ ይህ ነው ቢባልም ምንም ታማኝነት ወይም ደግሞ 100% ልክ ነው ማለት አንችልም። የምናረጋግጠው ዛሬ በእኛ ሀገር እንግዲህ መሳሳት አካባቢ ራሱ የእንግሊዝ ፕሪሚየር ሊግ ይፋ ስለሚያደርገው ሁሉንም ነገር እናውቃለን ማለት ነው። አርሰናል ግን ከማን ጋር ቢደርሰው የመጀመሪያው ጨዋታ ደስ ይላቸዋል? ለንደን ደርቢ ከቼልሲ ጋር ወይስ ደግሞ ሰሜን ለንደን ደርቢ ከቶተንሃም ጋር ወይስ የኢትዮጵያውያን ደርቢ የሆነው ከዩናይትድ ጋር አሊያስ ከሊቨርፑል ወይስ ከማንቸስተር ሲቲ ከአስቶን ቪላ የትኛውን ጨዋታ ማየት ትፈልጋላችሁ? በመጀመሪያው ጨዋታ እንግዲህ የሚጠበቁ ጨዋታዎች አሉ። ዛሬ እንግሊዝ ፕሪሚየር ሊግ መርሃ ግብር ይፋ ሲደረግ አንደኛ አርሰናል ከማንቸስተር ዩናይትድ ጋር የሚጫወትበት ቀን በጣም በጉጉት የሚጠበቅ ነው። መቼ ይሆናል የሚለው አርሰናል ከቶተንሃም ጋር ሰሜን ለንደን ደርቢ የሚጫወትበት፣ አርሰናል ከማንቸስተር ሲቲ ጋር እንደዚሁም በለንደን ደርቢ የሚጫወትበት፣ ሌላም ያው ሊቨርፑል እና ማንቸስተር ዩናይትድ ላንክሻየር ደርቢ የሚጫወቱበት፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ የሚጫወቱበት እንደዚህ አይነት ጨዋታዎች ዛሬ ይጠበቃሉ። አርሰናል ግን ከየትኛው ቡድን ጋር ቢደርሰው ደስ ይላቸዋል? እንደኔ እንግዲህ በተደጋጋሚ አንስቼላቸዋለሁ። አርሰናል ቀጣይ ዓመትም የፕሪሚየር ሊጉን ዋንጫ እንዲደግመው በጣም በጥብቅ ነው የምንፈልገው እኛ የአርሰናል ደጋፊዎች። ምክንያቱም ባክ ቱ ባክ መብላት አለብን። አሁን 22 ዓመት ጠብቀን በልተነዋል። ምንም ብንበላውም የዋንጫ ጥማችን አልረካም። የአርሰናል ተጫዋቾችም በደንብ በጥሩ አቅም በጥሩ ኃይል ላይ ነው የሚገኙት። ፕሪሚየር ሊጉ ላይ ያሉ ቡድኖች ደግሞ እንዳለ ገና እየተደራጁ ገና እየተዋሃዱ ያሉ እያንዳንዱ በአዳዲስ አሰልጣኝ የሚሰለጥኑ ቡድኖች ናቸው። ሊቨርፑል በአዲስ አሰልጣኝ ነው የሚሰለጥነው። ቶተንሃም በአዲስ አሰልጣኝ ነው። ቼልሲ በአዲስ አሰልጣኝ ነው። ዩናይትድ ሲቲ ሁሉም በአዲስ አሰልጣኝ ነው። አርሰናል ነው በደንብ የተደራጀው ቡድን። ስለዚህ ድጋሚ መብላት እድል ስላለን በድጋሚ እንድንበላው በጣም ነው እኔ በግሌ የምፈልገው። ለዛም ቢያንስ ጥሩ ከሆነና ከበዛ አርሰናል የመጀመሪያዎቹን 3 ጨዋታዎች ቀለል ካሉ ቡድኖች ጋር ቢጀምር እጅግ በጣም ነው ደስ የሚለኝ። ምክንያቱም በእርግጠኝነት ነው የምናገረው ይህንን አርሰናል የመጀመሪያዎቹን 3 ጨዋታዎች 3 ነጥብ አግኝቶ ፕሪሚየር ሊጉን መምራት ከጀመረ ወይም ደግሞ ከመሪዎቹ አንደኛ ሁለተኛ 3ቱንም አሸንፎ 9 ነጥብ አግኝቶ አንደኛ ወይ ሁለተኛ አካባቢ መቀመጥ ከቻለ በእርግጠኝነት
ከአንደኝነቱ ለማውረድ አርሰናልን ከባድ ነው የሚሆነው። ስለዚህ ለዛ ነው የመጀመሪያዎቹ ጨዋታዎች በቀላሉ 3 ነጥብ የሚሰበስብባቸው እንዲሆኑ ፈልጋለሁ እያልኳቸው የሚገኘው። አንደኛ ቡድኑ ከዋንጫ መብላት ስለመጣ ተከታታይ ሲያሸንፍ በጣም በጥሩ አቋም ላይ በጥሩ መንፈስ ላይ በደስታ ላይ ይመጣል። ስለዚህ ያንኑ መሪነት በቃ እንደግመዋለን ዘንድሮ ብሎ እንዲያስቀጥለው ያስችለናል ማለት ነው። ቢያንስ ወይ 3ቱን በጣም ካነሰው 2ቱ የመጀመሪያዎቹ ጨዋታዎች ትንሽ ቀለል ካሉት ቡድኖች ብንጀምር እጅግ በጣም ጥሩ ነው ብዬ አስባለሁ። የእናንተን ግምት ግን ኮመንት ላይ አስቀምጡልኝ። በነገራችን ላይ ልክ ምሳ ሰዓት ላይ የእንግሊዝ ፕሪሚየር ሊግ ስኬጁል ይፋ ሲሆን በሁለተኛው ቻናላችን የአርሰናልን ጨዋታዎች በሙሉ በተለይ ሰሜን ለንደን ደርቢ መች ነው የምንጫወተው፣ ከቼልሲ ጋር መች ነው የምንጫወተው፣ ከዩናይትድ ጋር መች ነው የምንጫወተው፣ የመጀመሪያ 5 ጨዋታዎች ምን ይመስላሉ የሚለውን በሙሉ ወደ እናንተ የማደርስ ይሆናል ማለት ነው። ስለዚህ ገብታችሁ ቼክ ማድረግ አትርሱ። ገብታችሁ ዜናው ሲለቀቅ ማየት አትርሱ። ለዛሬ ያሉት ወሳኝ የዝውውር መረጃዎች እነዚህ ናቸው። ስለ አልቫሬዝ እና ቪክተር ዮኬሬሽ፣ ስለ ጄረሚን ሞንጋን እንደዚሁም ማርቲኔሊ በኒውካስትል መፈለጉን እንደ ትሮሳርድና ጄሱስ ያሉ ተጫዋቾች በትንሽ ገንዘብ አርሰናል ላለመሸጥ ማሰቡን እንደዚሁም ደግሞ ከክለብ ብሩጅ ክሪስቶስ ዞሊስን ለማምጣት አርሰናል ውሳኔ ላይ እንደደረሰና በቀጣይም አዩብ ቡዋዲ ወይስ ደግሞ ሳንድሮ ቶራሊ በሚለው ውሳኔ ላይ ለመድረስ እየተነጋገረ እንደሚገኝ ወደ እናንተ መረጃዎችን አደረስኩ ማለት ነው። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እንዳልኳችሁ በእንግሊዝ ፕሪሚየር ሊግ መርሃ ግብር መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።